ሰላም ሰላም እንዴት ናችሁ? የሐሳቤ ፕሮግራማችን ተጀምሯል። የዚህ ሳምንት የሐሳቤ ፕሮግራማችን እንግዶች ደግሞ የእግር ኳስ ደጋፊዎች ይሆናሉ ማለት ነው። ስለዚህ ሁላችንም የምንወደውን እግር ኳስ ደግሞ ሞቅ ደመቅ የሚያደርጉልንን የእግር ኳስ ደጋፊዎች ያላቸውን ሐሳብ ፕሮግራማችን ላይ ለንሸራሽሩ እዚህ ተገኝተዋል። አብራችሁን ቆዩ ማለት ነው። እንዴት ናችሁ? ሰላም ሰላም እንዴት ነው? ዳኒሻ ሳሚ ማን ነው ማንጠባጠብ ጎበዝ ከናንተ ማለት ኳስ ሲያንጠባጠብ? የመጀመሪያውን ካንተ እናድርገው እስቲ። እንዴት ነው? ትንሽማ አየር ተጫውተን ነው የምትገቡት እንጂ ዝም ብለን አናስገባም ዛሬ። እሺ አይ በቃ እናንተማ ደጋፊ ብቻ አይደላችሁ ማለት ነው። እሺ እንግዲህ እንኳን ደህና መጣችሁ። ስሜ ሳሚ ይባላል። ከውጭ የቼልሲ ደጋፊ ነኝ። ከውስጥ ደግሞ ብዙም አለኝ ግን የቡና ይሻለኛል። ሰላም ዳንኤል እባላለሁ። ከውጭ የማንቸስተር ደጋፊ ነኝ። ከሀገር ውስጥ ደግሞ የጊዮርጊስ ደጋፊ ነኝ። ሰላም ሶፊ ይባላለሁ። የቼልሲ ደጋፊ ነኝ። ከሀገር ውስጥ ደግሞ የቡና ደጋፊ ነኝ። ሰላም ኤርሚያስ እባላለሁ። ከሀገር ውስጥ የጊዮርጊስ ደጋፊ ነኝ። ከውጭ ደግሞ የማንቸስተር ዩናይትድ። ሰላም ስሜ ኢዮብ እባላለሁ። ከውጭ የሲቲ ደጋፊ ነኝ። ከሀገር ውስጥ ደግሞ የቡና ደጋፊ ነኝ። በደጋፊዎች ባህሪ ምክንያት ወደ ስቴዲየሞች መገኘት ለብዙሃኑ ስጋት ነው። ምን ትላላችሁ? እሺ እንደዚህ ነው አቋማችን። እሺ እኔ ምንም ሀሳብ የለኝም። እንዴት ነው ስቴዲየም ምናምን የሚፈነከት ሰው ምናምን ነበር አይደል? አሁን አዲስ አበባ ስቴዲየም ስለቆመ ነው እንጂ ይሄን ያለ አስጊ ነገር አይደለም። አስጊ አይደለም። እዛው ሜዳ ላይ እንትን ያለ ነገር ካሉ ኦኬ። ይሄን ያለም ምንም የተጋነነ ነገር የለም። እንደዚህ እንደሚወራው አይደለም እንደሚፈራው። እዛ ግጭት አለ፣ ሌባ አለ ይባላል ብዙ ጊዜ። አረ ዝም ብሎ ሰው መጥቶ ማየትና ራሱ መወሰን ያለበት ግልጽ ነው አይደለ? በጣም አሪፍ። እሺ ሳሚ፣ ያው ብዙ ሰው ኢትዮጵያ ውስጥ ይሰጋል። ያው እንደሚሰማው ነው። ዳኛም ሮጠው የሚፈነክቱ አሉ ነበሩ የሆነ ጊዜ ላይ እና ብዙዎቹ ያው የኔን ሲሰሙ ይሰጋሉ። ግን ያን ያህል እንደሚወራውም አይደለም። ኢንጆይ ማድረግ ከፈለጉ ገብተው ማየት ይችላሉ። ግን እንደሚወራው ስላልሆነ ራሳቸው ቢወስኑ ይላሉ። ስለዚህ አልስማማም ለምን አልወቅም ታዲያ? አይ መሀል ይሻላል። ድንገት የሆነ ነገር ሊፈጠር ስለሚችል አይታወቅም ይፈጠራል። ግን ሰዎች መጥተው ቢሞክሩት እንደሚባለው አስኪ አይደለም ነው። ያን ያህል እንደሚወራው አይደለም። እሺ ያው እነሱ እንዳሉት ነው። ያው ምንም ልዩነት የለም። ሊፈጠርም ይችላል ላይፈጠርም ይችላል። ስለዚህ 50-50 ጥሩ በጣም እሺ። ዳኒስ ያው አብዛኛው ደጋፊ ጠጥቶ ለመበጥበጥ እንጂ የሚገባው ለቤት የሚገባ የለም። አብዛኛው ደጋፊ እነሱም ስቴዲየም እንገባለን ብለዋል። እሺ እኔም ገብቼ አውቃለሁ። ግን አብዛኛው ጠጥቶ ለመበጥበጥ ነው እንጂ የሚገባው ለመመልከት የሚገባ የለም። ኢንጆይ ለማድረግ የሚገባ የለም። ከስንት አንድ ነው አንተ አስጊ ነው የምትለው? መቼ ነበር የመጨረሻ ጊዜ ገባ? መቼ ነበር የገባው? ከ4 ዓመት በፊት እዚህ አዲስ አበባ የሚደረግ ጊዜ ማለት ነው። የቡና ነው የጊዮርጊስ ጨዋታ ለማየት ነው። ሁለቱም ነበር። አንድ ደርቢ ገብተህ ነው አንተ? ደርቢ አይ የዛ ሰዓት ሰላም ነበር፣ አሪፍ ነበር። ግን ከሌላ ቡድን ጋር ምናምን ሲጫወቱ ደግሞ በተደጋጋሚ ገጥመዋል እንደዚህ አይነት ነገር ስትገባ? አንድ ሁለት እሺ በጣም አሪፍ። አስጊ ነው እያለ ነው። አስቡበት እናንተ በመሃል። እሺ ሶፊስ? እኔ ከራሴ ከግል ኤክስፒሪየንስ የተነስቼ ነው ይህንን አልስማማም ያልኩት። ኳስ እንደነገርኩ ቅድም ለመዝናናትና ኢንጆይ ለማድረግ ነው እንጂ እንዲህ ለመበጣበጥ ወይም ለመገዳደል የምትገባበት ነገር አይደለም። እና ምንድነው እዛ ጋር ቲምህ ወይም አንተ የምትደግፈው ቡድን አግብቶ ሰለብሬት ስታደርግ ያንን እንደ ረብሻ ኮንሲደር የሚያደርጉ እንትኖች አሉ። ስለዚህ አንተ እዛ ጋር ደስታህን በምትገልጽበት ጊዜ ከቡድን አጋሮች ጋር ምክንያቱም ብዙ ሰው ነው ያለው ምናምን ከነዛ ሰዎች ጋር ደስታ የምትገልጽበት እንደ ረብሻ ይቆጠርና ያንን ነው የሚፈራው። ደጋፊ የሚፈራው ሌላ ሰው ደስታውን ሲገልጽ ደስታ እንደ ረብሻ ስለሆነ የሚቆጠረው እኛ ሀገር ላይ ያ ነው ደጋፊን የሚያስፈራው እንጂ የደጋፊ ባህሪ ይህን ያህል ወጣ ያለ እንትን የለም። አንድ አይነት ማሊያ ለብሰህ እየደገፍክ ልትጣላች እንደዛ ብዬ ነው የማስበው። በጣም አሪፍ። ስለዚህ ሌላ ሀሳብ ማስቀየር የሚፈልግ ሰው አለ? አሁን እነሱ ምንም ሀሳብ የለኝም ብሏል። እሱ እንደውም ጭራሽ ጠጥቶ ለመጥበጥ ነው
ገብቶ ይሆናል አንዱ ነው ከነዛ መሀል። አንዳንዴ ከተማም ይረበሻል ግን አይደል የሆነ ጊዜ ደስታ ሲፈጠር እሱን ይመስለኛል። ያ የሰው ባህሪ ብዙ የተለያየ ባህሪ ያለ ግን ኳሱን ብለህ አስበህ አላማ አድርገህ በፀሐይ ላይ ፀሐይ ሆኖ እያየህ እዛ ጋር እንትን ልትል አትችልም። አሉ አይሉም ማለት አይደለም ግን አላማ አድርገህ የምትገባው ለእንደዛ አይደለም። በቃ ኢንጆይ አድርገህ ኳስን አይተህ ተዝናንተህ ተደስተህ ለመውጣት ብዬ የማስበው ነው እንደዛ። እስቲ ሀሳብ አለ የተቀየረ ነገር ከሆነ የለ? እሺ ቦታችሁን ያዙና እንቀጥላለን። ቡድን የሚቀያየሩ ተጫዋቾች በደጋፊዎች እንደ ከሃዲ መታየታቸው ተገቢ አይደለም። አይደለም? እሺ ምን ትላላችሁ? እሺ በጣም አሪፍ። ከሃዲ ተጫዋቾችን ከማንሳት ነው የምንጀምረው። እሺ ለምሳሌ ቡድናችሁን እንደው የምትደግፉትን ቡድን ተቃራኒ ሄዶ ጎል አግብቶ የጨፈረባችሁ ሰው የምታስታውሱታል? ማን አለ ለምሳሌ? ቴቬዝ ነው ማንቸስተር ላይ ጨፍሯል አይደል? እሺ ሌላስ ማን አለ? ሃቨርትስ አለ። የቅርብ ነው እሱ አይደል? ሃቨርትስ እሱ ወደ አርሰናል ላይ መጣው። እሺ ሌላስ ምን እናነሳው አለ እስቲ? እኔ ያጋጥመኝ በጣም ከሚስማሙት ላይ ካንተን ጀምር። እሺ ለምን በጣም የምትስማማው? እዛ በምን እዚህ ሊገባ እንደቻለ አናውቅም። በምን ተጣልቶ በምን ሳይስማማ እንደቀረም የሚታወቅ ነገር አለ። እና ያ ነገር መፍረድ ያለብን አይመስለኝም። ተጫዋቾቹ ላይ መፍረዳችን ይሄ ተገቢ አይደለም። እንዴትም ሊሆንም አይችልም። እዛ ምን አጋጥሞት እንደመጣ በምን ሳይስማማ እንደመጣ ስለማይታወቅ ሳናቀው እንትና መፍረድ አያስፈልግም ብዬ ትንሽ ከባድ አልደረሰብህም ማለት። እሺ ብዙ ጊዜ ግን እንደዛ ይታያሉ በደጋፊዎች። መጥረት ያለብን ነገር ቢኖር ቡድን ስለቀያየረ እዚሁ ብቻ ታረጃለሽ ብቻ አይደለም። የተሻለ ነገር ስታገኝ ወደ ተሻለ ቦታ ነው። እሺ አንተስ ዳኒ? ያው አብዛኛው ተጫዋች ደሞዝ ፍለጋ ነው የሚጮተው። እግር ኳስም አንድ ስራ ስለሆነ ያው ደሞዝ የተሻለ ካገኘ ወደ ተሻለ ቡድን ሄዳልና ያ ደግሞ የነበረበት ቡድን ደግሞ ጥሩ አቋም ላይ ካልሆነ ደግሞ የተሻለ ቡድን ሄዶ ዋንጫ ማንሳት ይፈልጋል። ውጤትም አንድ ጥያቄ ነው። ኦኬ ስለዚህ በጣም ተስማማለህ አንተ። እሺ ሶፊ? ኳስ እንደነገረው ከፍቅርና ከስፖርትነቱ ውጭ ደግሞ አንድ ስራ ነው፣ ቢዝነስ ነው። ስለዚህ እንደዛ እንዳለ ሆኖ ጥቅማ ጥቅም ይኖራል፣ የቡድን ወቅታዊ አቋም ይኖራል፣ ብዙ አይነት እንትኖች አሉ። እዚህ አንድ ተጫዋች ያንን ነገር እየፈለገ ሰው እስከሆነ ድረስ የተሻለ ነገር እየፈለገ ይንቀሳቀሳል። መንቀሳቀስ ጥሩ ነው። በዛው ልክ ደግሞ አንዳንድ ሰው የገንዘብና የእንትን ይሄ ጥቅማዊ ዓለማዊ ነገር የሚባለው የማያስደስተው ሰው ደግሞ መሐመድ ሳላህን መውሰድ እንችላለና ረጅም ዓመት ሊቨርፑል አልቆየ። እንደሱ አሁን ለምሳሌ እሱ አሁን ላይ ያለውን ባይቆጠርም ከዛ በፊት የቆያቸውን ጊዜያቶች ብዙ ክለብ እናስፈርም ጥያቄ ቀርቦለት ትናለ ማለት ግን የጥቅምና በቃ ከእንትን ውጪ ህይወትን ለማሻሻል ከነበርክበት ወደ ተሻለ አቋም ለመድረስ ታሪክ ጽፈ ለማለፍ ስለሆነ ጀጅ ማድረግ ያስፈልጋል። በዛ ላይ ደግሞ ትንሽ ነው አይደል ያላቸው የኳስ ተጫዋቾች እንትን ትንሽ እድሜ ሊደርስ እስከ 35 ማክሲማም። ስለዚህ በዛ ባላቸው ጊዜ ጥሩ ነገር ሰርተው የተሻለ ነገር አግኝተው ጥሪት አስቀምጠው ወደ ሌላ ነገር መቀጠል አለበት። እሺ ኤርሚ ኒውትራል ነህ ዛሬ ሀሳብ የለኝም እያልክ? አው ማለትም በዚህ ላይ ሀሳብ ሀፋፍ የሆንኩት ምክንያት አንዳንድ አሉ በጣም ማለት ክለባቸው ላይ ብዙ ነገር እዛ ክለብ ውስጥ አሳልፈው ግን ሌላ ክለብ ሄደው እንትን ሲሉ ሴሌብሬት ሲያደርጉ ለዛ ለደጋፊ ሞራል እና አያስቡ። አዲባየር ትዝ ይለኛል እንዳልከው ቴቬዝ ነበር ያልከኝ፣ እኔ አዲባየር ትዝ ያለኝ። ለዛም እንትን በዛም ልክ ደግሞ ጥሩዎችም አሉ። በዛው ልክ ማለት ነው። ሳሚስ? ያው አንዳንዱ ተጫዋች ያው ተገፍቶ የሚወጣል አሁን ከቲሙ፣ አንዳንዱ ደግሞ ፈልጎ። ግን አሁን ደጋፊ የሚያስበው አሁን ከክለቡ ጋር ሮናልዶ የወጣ ጊዜ ከዩናይትድ በእንትን ተብሎ ነበር። ግን እሱ ኢንተርቪው ላይ ሲሰጥ ያው የክለቡም ጉለት አለበት። ግን ደጋፊው አሁን የዛኔ እንትን ብሎት ነበር፣ ከሃዲ አድርጎት ነበር። ስለዚህ አሁን እዛ ጋር አንዳንዱ በቃ ተጫዋቹን ብቻ ነው የሚያየው እንትን ደጋፊው፣ ግን ከክለቡም ጀርባ የሆነ ነገር ሊኖር ይችላል። አንዳንዴ ደግሞ ዝም ብሎም የሚወጡ አሉ፣ በቃ ወጥተው ለማናደድ ክለቡን የሚጨፍሩ። ስለዚህ ያው አንዳንዱም እንደዛ በግድ የሚወጣ አለ፣ አንዳንዱም ደግሞ ተገፍቶ የሚወጣ ስላለ ሁለቱም ጋር ሀፋፍ እንትን ማለቱ መሀል ላይ ነው።
በጣም አሪፍ። ጥሩ። ቦታችንን እንይዛለን። የምደግፈው ቡድን ከተሸነፈ ሳምንቴ ሙሉ በሙሉ ይበላሻል። የማን ሳምንት ይበላሻል እስቲ? እሺ ኦኬ፣ በጣም ናይስ። እሺ ዳኒ ካንተን ጀምር። ያው እኔ ሳምንት ይበላሽ በማንቸስተር ነው። ያው ማንቸስተር ሲሸነፍ እንደኔ ደጋፊ ነው ስለሚያውቁ ሰው ሁሉ ያበሽቃል። በቃ ማንቸስተር እስከሸነፍ ሰው ያበሽቃል ነው በተለይ። ስለዚህ አመቱን ሙሉ እየተበላሸ ሳምንት እያሳለፍክ ነው ማለት ነው። እሁድ ጨዋታ ኖሮት ቢያንስ እሁድ ተሸነፉ ሐሙስ እስከሸነፍ ድረስ ግዴታ ሰው ያናዳል፣ ሳምንት ይበላሽ። መበሻሸቅ ደግሞ አለ። ሶሻል ሚዲያም ላይ ደግሞ አሁን በደንብ ብዙ ነገር ይታያል አይደል? ቡድን ከተሸነፈ የተቃራኒ ቡድን ደጋፊ ድሮ እንኳን የሆነ ወይ ትምህርት ቤት ትቀራለህ ምናምን ትሸውዳለህ አይደል? እንዳያበሽቁኝ ብለህ አሁን የትም ብትገባ በዛም በዚህም መብሸቅህ የማይቀርም። እሺ የሚስማማው እሱ ብቻ ነው፣ ሌሎቻችን አንስማማም ብላችኋል። እናጣራለን እውነት ውሸት መሆኑን። ሶፊ እኔ አሁን ኒውትራል የሆንኩበት ምክንያት ወቅታዊ ቼልሲ አቋም አሪፍ ስለሆነ ዛሬም ከሲቲ ፕሪሚየር ሊግ አለ ሳምንት ላይ ያን ያህል እንትን ያደርጋል፣ ግን ያው አሁን ላይ ያለው ወቅታዊ አቋም ጥሩ ስለሆነ እንትን አላደርገኝም፣ ዲስአፖይንት አላደርገኝም። በጣም ናይስ፣ በጣም ናይስ። እሺ ሳምንቱ ኳስ ስለሆነ መሸነፍም ማሸነፍም ያለ ነው። ስለዚህ ይሄን ያክል ሳምንቱ ሙሉ ምናምን አያናድርም። ስለዚህ አምነህበታል? አምነህበት ስለሚገባ ችግር የለውም። ችግር የለውም። እሺ ሳሚ? ያው እኔ ያን ያህል ሳምንቱ ሙሉ የሚያበላሽ አይመስለኝም። ያው አንዳንዴ ያው ሀበሻም ሲል አንዳንድ ፈረንጅ በተራገጠው ምን አገባህ ያው ስንሸነፍ ነው አይደል? ምንም የሚጨምር የለም የሚቀንስ የለም ነገር ግን ያው ያናድዳል። ግን ያን ያህል ሳምንቱ ሙሉ አፌክት የሚያደርገው እንደዚህ በሽቅ ቀጥልም አንተ። አዎ ያን ያህል ለጊዜው ነው እንጂ ለጊዜው አያበላኝ አያጠጣኝ እሱ ስትሸነፍ ብዙ ጊዜ ልክ ነው። እሺ አንተስ? ምንም ለሰዓቱ በቃ ለዛች ሰዓት ልትናደድ ትችላለህ እንጂ እውነቷን ነው። አያበላኝ አያጠጣኝ። እሺ ተንኮለኛ ጓደኛ ሲላችሁ ለምሳሌ እናንተን ተቃራኒ የሚደግፍ አለ። በቃ እግር በእግር ልክ አንድ ጎል ሲገባ የሚደውል ሰው ምናምን የለም አለ እንዴ? በጣም አለ። የአርሰናል ደጋፊዎች እሺ እንደዛ ማናረግ ደጋፊዎች አለን። ግን ዛሬ ደጋፊዎች አራለ አንድ ጎል ሲገባ ጠብቆ ጎል ገባ ምንም አለ። እንደሱ አይነቱ ከገጠመህ ከባድ ነው። ሳምንት አይደለም አመትም ሊበላሽ ይችላል። እሺ እዩ ምንም እንትን የሚል ነገር የለም። ሰዓቷን ብቻ ያቺ ሰዓት ያው ሳምንቱ ማለት እኮ ትንሽ ይረዝማል። አረ ከባድ። እሺ ጥሩ። እሺ እንመለስ። ሜሲ ከሮናልዶ የተሻለ ተጫዋች ነው። ይሄ በደንብ ነው የምናወራበት። ያለፈው 10 ዓመት ያከራከረ ጉዳይ ስለሆነ በደንብ ነው የምንሄድበት። እሺ ሜሲ ይበልጣል የሚል ሰው እየበዛ ነው። ስለዚህ ከሮናልዶን ጀምር ግድ የለም። እሺ ስለዚህ ኤርሚ እንዴት ነው ሮናልዶ? ሮናልዶ ቤስት ነው ላንተ? አይደውልም ማለት እኔ ለእኔ ለሮናልዶ የሚበልጥብኝ ምክንያት አንደኛ በብዙ እንትን ያደረገው አሁን ሜሲ እና ሮናልዶ ማወዳደር ሜሲ ተፈጥሯዊ ነው። ይሄ ግን በጣም ጥሩ ለፍቶ ነው እዚህ ደረጃ ላይ ደረሰው እና ለእግር ኳስ ተጫዋቾች አርአያ ይሆናል ብዬ የማስበው ለወጣቶች እግር ኳስ ተጫዋቾች በቃ አርአያ የሚሆን ልጅ ሰው እና በጣም እንትን ብዬ ነው የማስበው እና ደግሞ ብዙ ሊግ ውስጥ ሄዶ ራሱን የፈተነ ሰው ፕሪሚየር ሊግ ሜሲ አንድ የሆንኩ ላሊጋ ብቻ ነው። አሁን ኤምኤልኤስ ሄደ መሰለኝ አሜሪካ ሊግ እሱማ ማንም ከኢትዮጵያ ራሱ ይሄዳል። እሺ እኛ አላለም። እሺ ላንተ ሮናልዶ በቃ ዳኒ ሮናልዶ በቃ ሁሉም ሊግ ውስጥ ቤስት በቃ ቦንደስ ሊጋ ብቻ ነው ሄደው እና ፍራንስ ሊግ ሌላው ላይ ቤስት ነው። በጣም ጥሩ አቋም አሳይቷል። በጣም ከሚባለው በላይ። እሺ ኤርሚ ወደ ሜሲ ፋኖች ልንመጣ ነው። በጣም ከሚስማሙት እንጀምር። በጣም ከሚስማሙት እሺ ይቻላል፣ ችግር የለም። እሺ ዳኒ? እኔ አሁን ብዙ ጊዜ ሮናልዶ ከሜሲ ከሮናልዶ ይሻላል የምልበት ምክንያት ሮናልዶ ብዙ ጎል አግብቷል ይባላል፣ ግን ከተጫወታቸው ጨዋታዎች አንጻር ደግሞ ሜሲ የተሻለ ነው። በአቬሬጅም ብንየው ሜሲ ከተጫወታቸው ጨዋታዎች አንጻር አሲስቱ ሲል አሪፍ ነው። ግን የሮናልዶ ግን ብዙ ጨዋታ ተጫውቷል፣ ብዙ ጎል አግብቷል። ግን የተጫወታቸው ጨዋታዎች እናንተኑ ግን ሲነጻጸር ግን በአቬሬጅ የሜሲ የተሻለ ነው።
በአቬሬጅ ስናየው የሜሲ የተሻለ ነው ከሮናልዶ እና ዓለም ዋንጫም አንስቷል ሜሲ። ለየት የመጨረሻው እሱ ነው አይደል? በቃ እሱ ነው መገላገል እና 8 ባላንዶር ማለት በባላንዶር ዓለም ዋንጫ የአንድ ሰው መለኪያ ይሆን እንደ ቲም ነው የምታስበው። ልክ እንደ ቲም ዓለም ዋንጫ ነው። ለምሳሌ ከሱ ይልቅ እንደው በረኛቸውን አደንቃለሁ። ማርቲኔዝ ብዙቸው ነው ቢያንስ ብዙ ፔናልቲዎችን እያዳነ ለፍጻሜ ያደረሳቸው እሱ ነው ብዙ ጨዋታዎች ላይ እና እንደዛ እንትን አይደለም ግን ብዙ ደግሞ ሜሲ ነው አይደለም። የዓለም ዋንጫው ላይ ጎል ያገባላቸው ለአርጀንቲና እሱ ነው ሜሲ ነው። ኖ ብዙ ጊዜ ያከራክራል። ያ በዛ ላይ መውደድና ማድነቅ የተለያየ ነው። ጀም ዓለም ዋንጫ ላይ በአንድ ዋንጫ አንድ ሰውን እንትን ማለት ለግቱ ማግባትና ቲክታክ አሰርቱ ማለት የተለያየ ነው። ከቁጥር ሌላ ከቁጥራዊ መረጃዎች ሌላ እንዲህ ስታዩት ራሱ በአጠቃላይ ያረን ግልጽ ሜሲ ነው እያሉ ነው አሁንም እነሱ። እሺ እንመለስባቸዋለን። እዮባስ መውደድና ማድነቅ የተለያየ ነው። እሺ አይተዋል። እስኪ ኖርማል ጭውያችሁን ምናምን ለግቱ ማግባትና እንትን ብዱ ማለት የተለያየ ነው። ማርያምን የተፈጥሮ ነገር አንተ ለምናችሁ አይደል? እሺ ሌላ የሮናልዶ ደጋፊ እስኪመጣ ነው ችግር የለም። እሺ ሳሚስ ሜሲ የሚለው ሲጀመር ጥያቄ ያለው አይመስለኝም። ያው ሮናልዶ የሚል አለ፣ የሜሲ ተፈጥሮ ነው የሚል አለ። ያው የሮናልዶ ያው ሃርድ ወርክ ነው ራሱ ሰርቶ ነው። ሜሲ ግን ያው ከዋንጫው ጋር ፎቶ ይለቃል አልገው ላይ ነው፣ ግን እሱ ነው የሚበለው ያየሰው እና አጠቃላይም ያው በድሪብልም ብትል ሮናልዶ ሊበልጥ የሚችለው ድንገት በፊኒሺንግ ነው። ሌላውን ያው ሄደርም ይላሉ ያው ቁመት ነው እና እንጂ አጠቃላይ እኔ ሜሲ የሚበልጥ ይመስለኝ ከሃርድ ወርኩ በስተቀር። ያ ግን ያው ዲሲፕሊን የሆነ ተጫዋች ነው ሮናልዶ ማለት ነው። ግን ያው ኦቨርኦል ስታየው ሜሲ ይበልጣል እያሰብኩ። ሜሲ በደንብ ዊን ያደርጋል ነው የምትለው አንተ። ታዲያ ለምን በጣም አልተስማማም? በጣም ነው። አይ ሮናልዶም ያው ድንገት በሃርድ ወርኩ ከበለጠ ብዬ በዚህኛው ባላንስ ለማድረግ እሺ ቆንጆ። እሺ ሶፊስ እኔ ሁለቱንም ተጫዋቾች የማያቸው እንዳለው ከአንድ ለኳስ ተጫዋች እንትኖች ነው አይደሉ? አሁን ለምሳሌ በቃ ፊገሮች አይደሉ? ፐብሊክ ፊገሮች ስለሆኑ ከአንደኛ ሞዴል ሮል ሞዴል ከመሆን አንጻር ለሌላ ኳስ ተጫዋችና ኳስ ዓለም ላይ ከፈጠሩት ተጽዕኖ ስታያቸው በሮል ሞዴልነትና እንደተባለው ደግሞ በጥበባቸው ነው እንትን ነው። ሜሲን ሁላችን የምናውቀው ነው አይደል? የባርሳ ነው የግሮዝ እንትን እየተሰጠው ምናምን ሜዲካል ኢሹ አይደል ነበረበት፣ ማደግ አይችልም ነበር። ስለዚህ ያ እንዴት ተፈጥሮ ሊሆን ይችላል? እንደውም ከተባለ ተፈጥሮ ትንሽ የጎዳችሁ እሱ ባርሳ ነው። ያን አፎርድ ማድረግ ስለማይችል የግሮስ ሆርሞን እየተሰጠው ምናምን እንትን እንዲል የተደረገው። ክርስቲያኖ በሌላኛው እንትን አቋሙ የተስተካከለ ነው። ለእንትኑ እንደነገርኩ በእንትንነት ስታየው ደግሞ ይሄ ከኳስ ዓለም ውጪ ደግሞ የግል ህይወታቸው